ወይ የማትቆይ ከሆነ ችግር የለውም፣ ግን የምትቆይ ከሆነ አብራችሁ አላዘጋጀውም ያለችው ሩታን ይዛ አንድ ላይ ሂዱና ወክ አድርጋችሁ ምናምን ነገር ተመለሱ። ናይስ ገጭ ያታባት እኮ እንደሚያምር አብርሃም በጣም በትልቁ ሊሸወር ነው። አብርሃም ንቃ 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 ንቃ! እንዴ ካሁን በፊት የሰራችሁበት አነሰ እንዴ? ካሁን በፊት ሙድ የያዛችሁበት መቼ አነሳችሁና ነው? ኧረ ተው አብርሃም ንቃ! እመቤቴን አሁንም ጉድ ይሰሩሃል። ጉድ ነው የሚሰሩ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች ሁሉ ሰላም ነው? እኔ ደህና ነኝ። ክብሩ ይስፋ መድኃኒዓለም። ለሙስሊም ወንድምና እህቶቻችን እንኳን ለረመዳን ጾም መፍቻ አይነው ጾም ዛሬ ሮብ ነው፣ ነገ ሐሙስ ነው እና እንኳን ለጾሙ እንኳንም ጾሙ በሰላም በፍቅር ተፈታላችሁ። ጾሙ እንግዲህ የበረከት ያርግላችሁ ሙስሊም ወንድምና እህቶቻችን፣ በጣም ነው የምንወዳችሁ። ይሄን ቪዲዮ ግን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ወዳችኋለሁ፣ አበረታቱኝ። የዛሬ ቪዲዮ ምንድነው? ዋነኛ ምክንያቱ ምንድነው? አብርሃም በጣም ስህተት እየተሰራበት ነው። በጣም ሲበዛ እንዲህ የገዛ ሚስቱ የልጁ እናት ከነዳኒ ጋር ተመሳጥራ እንግዲህ ትልቅ ፋውል ከተዋለች። ትላንትና እንዳያችሁት ነው። አብርሃም ሲጀመር እኔ እንጃ በጣም ነው የሚገርመኝ። ወደ ቤቱ ምናምን ተመለሰ። መጀመሪያ የት ነበር ያለው? አይኖ አታስፈልገኝም ተብሎ ነው እንግዲህ ከቤት የወጣው። ሁላችሁም ጋር አልደርስም፣ ሁላችንም እኔ ቤት እንዳትገባ ተብሎ ነበረ። አሁን ደግሞ በፍቅር ተቀብያለሁ። ልጁን ማየት ይችላል፣ ይዞም መጠየቅ ምናምን ይችላል። አረ እኔ ይሄ ዳኒ የሚባል ምስጥ ልጅ ከህይወታችሁ ከዙሪያችሁ ካላጠፋችሁ ካላባረራችሁ ምንም ሰላም አታገኙ። የምር አሁን በፊትም ስቲል ነው እስከ ብዙ ጊዜ ህይወታችሁን ሲበጠብጥ የነበረው ዳኒ ነው። ዳኒና መሰሎቹ ናቸው። አይ ነው ከጽጌ ጋር ያላቸውን ነገር በሙሉ አቁመዋል። የተፈጠረው ነገር ይፋ ባይወጣም ያው የተፈጠረው ተፈጥሯል። ግን እነሱ የተፈጠረውን ነገር ይፋ አላወጡትም። ግን የሆነ ነገር ተፈጥሯል። ጽጌም ለብቻዋ እየሰራች ነው፣ እሱም ከነሱ ጋር ያው እኔ ካሁን በፊት ስለ ዳኒ ብዙ ነገር ተናግሬያለሁ። ግን ዳኒ የሴት ልጅ መቀመጫ ስታይ ትኖራታለህ እንጂ መቼም ትዳር አትይዝም አንተ። ምክንያቱም አንዴ ሰው ትዳር ትበጠብጣለህ። የሴት ልጅ መቀመጫ አሁን ምን ይሉታል? አሁን የሴት ልጅ መቀመጫ ማየት እንዴ አይደብርህም? የራስን ህይወት አትኖርም? ቢያንስ ካንተ በታች ያሉት ልጆች የራሳቸውን ህይወት እየኖሩ ነው። አንተ ምንድነው ለመኖር እንደዚህ? ጽጌን የመሰለ ቆንጅዬ ልጅ እኔ በህይወቴ በጣም ፈታ የምታረገኝ ልጅ ብትኖር ጽጌ ናት። እና ጽጌን የመሰለች ልጅ ትተህ ከሷ ጋራ ትልቅ ጸብ ፈጥረህ የሰው ህይወት ሄደህ የምትበጠብጠው አንተ ምንድነህ? አንተ ምንድነህ? አብርሃምስ እንዴት ታምነዋለህ? እንደ ዳኒን ቢያንስ ዳኒን ታምነዋለህ? ካሁን በፊት የሰራውን ስራ ረሳኸው ማለት ነው አብርሃም። ኧረ ተው ሞኝ አትሁን። በጣም ትልቅ ሴራ እየተሰራብህ ነው። እንዲህ በገዛ ቤቱ ተቀበል ነው። ምን አገባቸው ሲጀመር? ሜሪም አይመለከታትም፣ ዳኒም አይመለከተውም። እና እኔ በጣም ነው የገረመኝ። እስኪ አንድ ቪዲዮ ላሳያችሁ። በጣም ደስ አንተ ማን ማልዳላየ እናትና አባትም አለኝ። ልጁ ራሱ ተደጋለ። ልጁን እንግዲህ መጥቶ አግኝቶታል። ግን ዳኒና ሜሪ በሌሉበት መጥቶ ማግኘት አይችልም? ይችላል እኮ መብቱ ነው። የገዛ ቤቱን የራሱ ቤት ነው ሁሉ፣ ሚስቱም የራሱ ናት። እሷ ደግሞ ከነሱ ጋር ምንድነው የምትተባበረው? ለመምጣት ለአቀባበል ዳኒና ሜሪ ያስፈልጋሉ? አብርሃምን ለመቀበል ዳኒና ሜሪ ያስፈልጋሉ? አያስፈልጉም እኮ በጭራሽ አያስፈልጉም። ምክንያቱም እነሱ በጣም ተንኮለኞች ናቸው። እስቲል ነው ያልሄዱበት ቦታ እንዲህ
እኔ እኮ ባለፈ እኮ ሩታ እኮ ዳኒና ሜሪን ከህይወት ይወጡልኝ ብላ ከቤት አባራቸዋለች እኮ ካስታወሳችሁ። ግን ይባስ ብለው ዞረው የሆነ ነገርም አለ የሆነ ነገር ይሄ ልጅ የሆነ ነገር ሊያደርጉት ነው። እባካችሁ የአብርሃም ደጋፊዎች ሆናችሁ ሁላችሁም በሚለቀው ቪዲዮ ስር አስቀምጡለት ሁላችሁም። እና የሆነ ሴራ አሲረዋል እነዚህ ልጆች የሆነ ተንኮል አስበዋል። ስለዚህ አብርሃም ራስን መለስ ብለህ ብታዳምጥ ተገቢ ነው ብዬ አምናለሁ። በጣም በኋላ አጉል ውስጥ እንዳትከተት። አይነው ከትላንትና ወዲያም ከፍሬው ጋር ተገናኝታችሁ ያለውን ነገር ሁሉ ነገር አውርታችኋል። ግን ፍሬው ራሱ ነግሮታል። አብርሃም ሩታ የሆነ ነገር በጓደኞቿ ባሉ በዙሪያ ባሉ ሰዎች መካከል የሆነ ነገር ሊደርስብህ ይችላል፣ ራስን ጠብቅ ብሎታል፣ ነግሮታል። እና አብርሃም አሁንም ሲነግሩህ ብትሰማ ተገቢ ነው ብላል። እኔ ስለማከብርና ስለምወድ ነው። እና አብርሃም ራስህን ጠብቅ ከነዚህ ሴረኞች ናቸው። የምር እኔ እሷ ምንም ነገር ይቅርታ አላቃትም አታቀኝም፣ ግን ቀርቢም አላቃትም። ግን እቺ ሜሪ የምትባለው ልጅ በቃ የሆነ እብድ ነገር ነች እና ህይወትን ለመበጥበጥ ነው እንጂ ለማስታረቅ የሚሆን እስኪ የማንነው ህይወት ማነው ሲያስታርቅ ያያችሁ? ማንም የለም። ማንም የለም ጭራሽ ቢልለት ዳኒ አሁን የአብርሽና የሩታን ህይወት ማስታረቅ ምን ችግር አለው? ኖርማል እኮ ነው። እና አብርሃም ልጄን ይዤ እሄዳለሁ ብሏል። እንግዲህ የት ነው የምትሄደው? ማለት የገዛኸው ቤት አለ ሌላ ቦታ ወይስ የራስህ ተከራይተህ ነው? እኔ እኮ ግርም ይለኛል አንዳንዴ የነሱ ማሽቃበጥ። አሁን የሜሪና የዳኒ ማሽቃበጥ ይዘኸው ወክ አድርገው ምናምን ትመለሳለህ ምናምን ምን አገባ? በገዛ ልጁ የፈለገው ማድረግ ይችላል። አንተ አይመለከትህም። በሰው ልጅ እሱ በለፋበት አንተ ምን ቤት ነህ? ምንም ሰው በማይመለከተው እንዲህ ሲፈተፍት አይደብርም? ግን በጣም ነው የሚደብረው የምር። እስኪ አንድ ቪዲዮ ላሳያችሁ። ወይ የማትቆይ ከሆነ ችግር የለውም፣ ግን የምትቆይ ከሆነ አብራችሁ አላዘጋጀውም ያለች ሩታን ይዛ አንድ ላይ ሂዱና ወክ አድርጋችሁ ምናምን ነገር ተመለሱ። ወይ እሷ ልጅ ይዘው ትመለሳለች ማለት ነው ስላላለች እንጂ መብት ነው። እንት ይሞሰል እኛንን ልጅህን ማስፈቀድ ያለ ምን አገባሽ አንቺ? ይመለከትሻል። በየሰውነትሽ ላይ ታቶ ከምትነቀሽ አግበሰሽ በስርዓት አትወልጅም። እኔ ይቅርታ አድርጉልኝ፣ እኔ ክፉ ተናጋሪ አይደለም። ሴት ልጅን አከብራለሁ፣ እወዳለሁ። ለሴት ልጅ ትልቅ ቦታ አለኝ። እኔም የሴት ልጅ ነኝ። ግን ይቺ ሜሪ የምትባል ልጅ ግን ምን አገባሽና ነው በአንቺ ፍቃድ ልጅ ይዞ መንቀሳቀስ የሚችለው? የራሱ ልጅ እኮ ነው የላፋበት፣ ስንት ላቡን ጠብ ያደረገበት ልጅ እኮ ነው። አንቺ አይመለከትሽም አይደለ? ስለዚህ አንተም አይመለከትም። ዳኒ የምትባል ልጅ ምን አገባህ አንተ? የራስህ ህይወት አትኖርም እዛ ጽጌን የመሰለች ልጅ አስከፍተህ አንተ እዚህ መተህ የሰው ህይወት የምትበጠብጠው? ጽጌን የመሰለች ልጅ መብርሃን፣ እኔ ጽጌ በጣም ነው የምትመች። በጣም እኔ ሁሉ ነገሯ በጣም ነው የምትመቸኝ ማርያምን። እና ይሄን ሁሉ እንትን አድርገህ ጽጌን አስከፍተህ አንተ አሁን እርግጠኛ ነኝ አብርሃም የራሱን ህይወት እየኖረ ነው። እናንተም የራሳችሁን ህይወት ኑሩ። የሚገባችሁ ይግባችሁ፣ የማይገባችሁ እንግዲህ የራሳችሁ ጉዳይ። አብርሃም የራሱን ህይወት እየኖረ ነው። ልጅ ወልዷል። በቃ ከፈጣሪ የሚገኘው የሚኖረውም ለልጅ ነው። ከፈጣሪ ትልቅ ስጦታው የፈጣሪ ትልቁ ስጦታ ልጅ ነው። ስለዚህ ልጅ አግኝቷል። አሁን አንተ ዝም ብለህ የሴት ልጅ መቀመጫ በየቲክቶኩ በየእንትኑ እየዞርክ ከምታይ ራስህ ጽጌን የመሰለች ልጅ አለች፣ ጓደኛ አለች፣ አግባት። የ10 ምናምን አይ ቲንክ የ15 ዓመት ጓደኛ ናት፣ አግባት። አብራችሁ ብትኖሩ ምርጥ ነው። ጽጌን ደግሞ ኧረ ከባድ ነው። እና አብርሃም እንግዲህ ያው ልጁንም ይዞ ወጥቷል ከቤት እንዳያችሁት። እስኪ አንድ ቪዲዮ ላሳያችሁ። አያችሁ እንግዲህ በገዛ ልዩ የማይመለከታቸው ልጁ ሲገቡ የኔ አባት። ህፃኑ ግን ሲያሳዝን፣ እንደው ፈጣሪ ከሰው አይን ያውጣ። በፈጣሪ እንደው ቅዱስ ሚካኤል ቅዱስ ገብርኤል እቅፍ ድግፍ አድርገው ያሳደጉ። ግን እናንተ ግን በሰው ህይወት ላይ የመወሰን መብት የላችሁም። በጣም ባለጌ ናችሁ። አንቺም የራስሽን ኑሮ ኑሪ፣
አይ ነው እኔ በሰው ህይወት አይመለከተኝም፣ ግን እንደዚህ በሰው ህይወት እየገባችሁ የምትፈተፍቱ አንዳንድ ሰዎች ግን የራሳችሁን ህይወት ኑሩ። የራሳችሁን ህይወት ኑሩ። የምር እንዴ አይደብራችሁም እንዴ? እና ልጁን እንደዚህ ባታንገላቱት መልካም ነው ብዬ አስባለሁ። እኔ በግሌ በጣም ነው የማከብራችሁ የምወዳችሁ። አይ ነው ወደፊትም በሰላም በፍቅር እንደምትኖሩ ተስፋ አለን። ሌላው ቪዲዮ ምንድነው ጽጌ ከያብ ስራ ጋራ በህንደኛ ትላንትና ተጋብታለች። እኔ እንጃ እኔ ጽጌ እኮ በቃ በህይወቴ ፈታ የምታረገኝ ልጅ እንደ ጽጌ አይነት ልጅ ቅብጥ ያለ እኔ አዲስ አበባ ውስጥ አይቼ አላቅም። የእምር ስርዓቷን ጠብቃ ቅብጥ ያለች የሰውን መብት አትነካም፣ የትኛው ነገር አትነካም። ግን በቃ በጣም ስማርት የሆነች ልጅ እንግዲህ ይቺ ልጅ ነው አቶ ዳኒ የማይሆን ነገር እንትን ብሎ ከሌላ ሴት ጋር እንትን የሚለውና እና ትላንትና አገባች ከያብ ስራ ጋር አግባኝ ብላ ሩዝ ደፍታ ገብታለች። አሬ ማታ ሙሉን ማታ እያየሁት በጣም ስስቅ ነው ያደርኩትና ጽጌ ግን ይመችሽ እግዚአብሔርን። እስኪ አንድ ቪዲዮ ላሳያችሁ። እኔ የምፈልገው አንተ የኔ ባል እንድትሆን ነው። እባክህ ሳንድራ እባክህ ተቀብያለሁ። እሺ ቀለም ንከርና እዚች ጋር ቀበኝ። እኔ ጽጌ እግዚአብሔርን ይሄ ፈገግታሽ ይሄ ጸባይሽ እንዳይቀየር የምር በጣም ምቹ የሆንሽ ልጅ ነሽ። በቃ ፈጣሪ ይጠብቅሽ። ደግሞ ላንቺ ያለው አንቺን ህይወትሽን የሚያስደስት አይ ነው ሴት ልጅ የፈለገ ብትሆን ትዳር ትወዳለች። እኛ ወንዶች ነን የሚያቅበጠብጠን እኛ ወንዶች ነን። ግን ይቺ ልጅ በስርዓት እንደ ሌሎች ሴቶች ከሌሎች ሴቶች በምንም አታንስም፣ እንደውም ትበልጣለች። እና ይቺ ልጅ በስርዓት ቢንከባከባት ፍቅር የሆነች ልጅ ናት። እግዚአብሔርን ምርጥ ልጅ እና ያቡ እንግዲህ አይ ነው ጓደኛ እንደሆናችሁ አውቃለሁ፣ ግን ይሄ ነገር ወዴት እየተቀየረ እንደሆነ አላቅም። እኔ በእህትና በወንድምነት ነው እናንተን የማውቃችሁ፣ ግን ወዴት እየተቀየረ እንደሆነ አላቅም። ግን ከተቀየረም እንግዲህ ምንም ማድረግ አይቻልም። ያኛው ስለጠገበ አማራጭ ነው እንግዲህ ምንም ማድረግ አይቻልም። ወንድ ልጅ ሲጠግብ ምንም ማድረግ አይቻልም። እና ጽጌ ፈታ በይበት፣ ይመችሽ። በጣም እኔ አስቀሽኛል፣ አዝናንተሽኛል ጽጌ። የእውነት ይሄ ጸባይሽ በዚሁ ይቀጥልበት። እንወዳችኋለን። በቆንጆ ቪዲዮ እንደምትመጡም ራስሽን ጠብቂ። በቃ ሁሉም ነገር ወንድ መጣ ሄደ ዶንት ኬር ምንም ግድ እንዳይሰጣችሁ ሴቶች። ወንድ መጣ ሄደ ቀረ ምንም እንዳይመስላችሁ ማርያምን። እና ዳኒ መጣ ቀረ ምንም ግድ እንዳይሰጥሽ። አንቺ የራስሽ ስራ አለሽ፣ ዩቲዩብ ትሰሪያለሽ፣ የራስሽ ዲዛይን ቤት አለሽ፣ ጎበዝ ነሽ፣ በርቺ። የታደለ እንደዚህ ነው፣ ያልታደለ ደግሞ የሴት መቀመጫ ያሯሩጣል እዛ። እና አይዞሽ፣ በርቺ፣ ጀግና ነሽ፣ ትችያለሽ። እንወድሻለን። ቴንኪው። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። ወዳችኋለሁ።